እና ትላንትና ቶማስ ቱኸል ያኔ የት ነበርክ ለግማሽ ፍጻሜው የሚያስብል ውሳኔዎችን ነበር ያሳለፉት። በመጀመሪያ 3 ተጨማሪ ተከላካዮችን ያለ ጊዜያቸው ያለ ሰዓታቸው በማስገባት በግማሽ ፍጻሜ የታሙት ቱኸል ትላንትና 5 አጥቂዎችን ያሰለፉት 5 ኦፌንሲቭ ተጫዋቾችን ዴክላን ራይስን በ6 ቁጥር ቦታ በ4-1-4-1 ሲስተም ከፊት አይቨን ቶኒ ያለ ከፊት ረሽፎርድ፣ ኤዘ፣ ሮጀርስ፣ ሳካን ከሱ በስተጀርባ በዚህ ላይ ዴክላን ራይስ ራሱ ቦክስ ቱ ቦክስ ሚና ያለው አይነት ተጫዋች ነው። በቦክስ ቱ ቦክስ ስታሚና ያለው ነው። እሱም 6 ቁጥር ቦታ ላይ ኳንሳና ስፔንስን በግራና በቀኝ ፉል ባክ አድርገው በጌህና በኮንሳ የመሃል ተከላካይ ተጣማሪነት ነው የጀመሩት። ይሄ በሙሉ አቅም ማጥቃት በቃ በግማሽ ፍጻሜውን ስህተት በዚህ ለማካካስ የተደረገ ጥረት እስኪመስል ድረስ በሙሉ አቅም ለማጥቃት ታስቦ የተገባበት አይነት ፎርሜሽን ነው። ታዲያ ምን ነው ከአርጀንቲና ጋር 71ኛው ደቂቃ ላይ ለመከላከል ወሰኑ። ስለዚህ የትላንትናው የሶስተኝነት ጨዋታ ለኛ ለተመልካቾች ምንም ዋንጫ የሌለበት ጨዋታ ስለሆነ የነሐስ ፍልሚያ ስለሆነ ለደረጃ ለክብር የሚደረግ ያን ያህል ግምት አልሰጠነው ሊሆን ይችላል። እንግሊዛውያን ግን ይሄንን ደግሞ ሊጠቀሙበት እየሞከሩ ነው። እንዳም የቶማስ ቱኸል ቡድን 3ኛው ደቂቃ ላይ በዴክላን ራይስ 1-0 መምራት ጀመረ። ዴዚሬ ዱዌ ትራክ ማድረግ ትቶ ፍላጎት እንዳልነበረው ይታይ ነበር። ራይስ ኳሱን እየገፋ ሲሄድ ሰፊ ስፔስ ነው ያገኘው። ከሳጥን ውጭ ነው መጥቶ ያስቆጠረው። 18ኛው ደቂቃ ላይ ኤዝሪ ኮንሳ ተከላካዩ ያስቆጠረ። 37ኛው ደቂቃ ላይ ቡካዮ ሳካ የመጀመሪያውን የሃትሪኩን የመጀመሪያ ጎል አገባ። 46ኛው ደቂቃ ላይ ደገመ። 46 ደቂቃ ላይ እንግሊዝ 4-0 መምራት ጀመረች። የፈረንሳይ ብሔራዊ ቡድን ውርደት ከፊቱ እንዳለ እያየ ሳለ ረፍት ላይ 4 ተጫዋቾችን ቀየረ። ኦስማን ዴምቤሌ፣ ብራድሊ ባርኮላ፣ ሉካስ ዴኝና ዳዮ ኡፓሜካኖን አስወጣና ራያን ሸርኪ፣ ዴዚሬ ዱዌ፣ ቲዮ ኤርናንዴዝ እና ኢብራሂም ኮናቴን ቀይሮ አስወጣ። ከዚያ 48ኛው ደቂቃ ላይ ይሄ ቅያሬ ወዲያውን ውጤት አመጣለት። ማይክል ኦሊሴ የተለመደ አሲስቱን ለኪሊያን ኤምባፔ ሰጠ፣ አስቆጠረ። ኤምባፔ እንደገና ኤምባፔ ለብራድሊ ባርኮላ አሲስት አረገ፣ ሁለተኛ ጎል ተቆጠረ። ኦሊሴ የጨዋታውን ሁለተኛውን አሲስት ለኪሊያን ኤምባፔ ታሪክ ነው የሰሩት። ኦሊሴም በአሲስት ኪሊያን ኤምባፔን በጎል 66ኛው ደቂቃ ላይ ውጤቱን 4-3 አደረጉት። አሁን ፈረንሳይ 1 ጎል ብቻ አስፈለጋት። ድራማው ሌላ መልክ እየያዘ መጣ። ግን ሰማያዊዎቹ ተጨማሪ ጎል ማስቆጠር አልቻሉም። እስከ 87ኛው ደቂቃ ድረስ ተጠብቆ ቡካዮ ሳካ የተገኘውን ፍጹም ቅጣት ምት አስቆጠረና የዕለቱን ሃትሪክ ክበቡን ደፈነ ማለት ነው። 3 ጎል አስቆጥሮ ያጠናቀቀበት ጨዋታ እንዲሆን ግን ከእርሱ በላይ ሌሎች ጎሎችም መቆጠር ነበረባቸው። 95ኛው ደቂቃ ላይ ኦስማን ዴምቤሌ በግማሽ ፍጻሜው ላይ ሲፈለግ የነበረው ያ የእርሱ ብቃት እዚህ ላይ ተገለጠና ለፈረንሳይ 4ኛውን ጎል አገባ። 4-5 ሆነ ውጤቱ። መደበኛው ሰዓት ከተጠናቀቀ ከ7 ደቂቃ በኋላ ጁድ ቤሊንግሃም በድንቅ የግል ብቃት ደግሞ እዛው ፍጹም ቅጣት ምት ሳጥን ውስጥ ኳሱን ተጠቅሞበት የፈረንሳይ ተከላካዮች ሊያቆሙት አልቻሉም። 6ኛ ጎል አስቆጠረ ለእንግሊዝ። በአጠቃላይ በጨዋታው 10 ጎሎች የተቆጠሩበት እንደውም ኤግዚቢሽን ጨዋታ ነው የሚመስለው ከጎሎቹ ብዛት። ግን ፈታ ብለው ነው የተጫወቱ። ጭንቀት እንደሌለባቸው ይታወቃል። የፈረንሳይ ብሔራዊ ቡድን አጀማመሩ ፍላጎቱ ያን ያህል እንደሆነ ያስታውቅ ነበር። ግን በኋላ ግን ጨዋታው ላይ መጣ። እንግዲህ ኪሊያን ኤምባፔ የዓለም ዋንጫውን 10ኛ ጎሉን አስቆጥሯል። በዓለም ዋንጫ ታሪክ እንደርሱ ብዙ ጎል ያስቆጠረ ተጫዋች የለም። ዛሬ ሊዮኔል ሜሲ ይሄንን ታሪክ ካልቀለበሰው ካላሻሻለው በስተቀር እንግዲህ የእንግሊዝ መገናኛ ብዙሃን ናሽናል ፉነራል መስሏል ወይም ብሔራዊ የቀብር ስነ ስርዓት ያሉትን የግማሽ ፍጻሜው ሽንፈት ያስከተለውን ያንን ብሔራዊ ድባቴ እንደው ሙሉ ለሙሉ መክፈፍ ባይችሉም ግን የሚጽናኑበትን ድል አግኝተዋል። የነሐስ ሜዳሊያ